ልጅቷ ሁሌ ሌሊት 9 ሰዓት እየተነሳች ውሃ ትጠጣለች። ይሄ ልማዷም ዛሬ ህይወቷን አተረፈላት። በዚህ ምሽትም ቤላ ውሃ ጠጥታ ወደ ክፍሏ ልትመለስ ስትል የሆነ ግራ የሚያጋባ ድምጽ ከኋላዋ ሰማች እና ምን እንደሆነ ለማረጋገጥ ወደ ታች ስትመለስ ቤት ውስጥ ትልቅ ነብር እየተንጎራደደ አየች። ቤላ በጣም ደንግጣ ደርቃ ቀረች። ትንሽ ድምጽ ካሰማች ነብሩ ሊያያት ስለሚችል ድምጿን ሳታሰማ በዝግታ ወደ ክፍሏ ተመለሰች። ከዛም ቀስ ብላ በሩን ዘጋች። ግን በዚህ ምንም ልትረጋጋ አልቻለችም ነበር። ከዛም ቶሎ ብላ መብራቱን አጠፋች። ከዛም ቤላ ለፖሊስ ልደውል ስትል ስልኳ ሳሎን እንደሆነ ትዝ አላት። ምን እንደምታደርግ ግራ ገብቷት ወደ በሩ መጠጋት ጀመረች። በሩን ከፈተች። ከዛም ቀስ ብላ ምንም ድምጽ ሳታሰማ አንገቷን ወጣ አርጋ ቦታውን ማየት ጀመረች። ነብሩ እንደሌለ እርግጠኛ ስትሆን ሮጥ ብላ የቤት ስልኩን አንስታ ለእርዳታ መደወል ጀመረች። ግን ኔትወርክ አልነበረም። ከዛም ስልኩን ስታስቀምጥ የነብሩን ድምጽ ሰማች። ከዛም ቀስ ብላ ማየት ስትጀምር ነብሩ ወደሷ ክፍል እየመጣ ነበር። ምንም ማድረግ ስላልቻለች የወንድሟ ክፍል ሮጣ ገባች። ወንድሟን ልትቀሰቅሰው ነበር፣ ግን አልጋ ላይ የለም። ቤላም እያንዳንዱ ቦታ ፈለገችው፣ ግን ልታገኘው አልቻለችም። ኦቲዝም ያለበት ወንድሟ እታች ይሆናል ያለው ብላ በጣም ደነገጠች። ወደ ታችም ወርዳ ወንድሟን ከመፈለግ ውጪ ምንም ምርጫ አልነበራትም። እታች በጣም ጸጥ ያለ ነው። አካባቢውን ብታየውም ወንድሟን ግን ልታገኘው አልቻለችም። ቤላ ግድግዳ ላይ ተለጥፋ ጭንቅላቷን ወጣ አርጋ ወደ ቀጣዩ ክፍል ማየት ጀመረች። ምንም እንደሌለ ስታይ ቶሎ ብላ የላውንደሪ ክፍል ገባች። ከዛም ስልኳን እዛ አገኘችውና ለእርዳታ መደወል ጀመረች። ግን የሚያሳዝነው የሷም ስልክ ኔትወርክ አይሰራም ነበር። ዝም ብላ ለመደወል ብትሞክርም ምንም ሊሰራላት አልቻለም። ተስፋ ቆርጣም እያለ ከላይ ፈጠን ያለ የጫማ ኮቴ ሰማች። ቤላም ወንድሟ እንደሆነ እርግጠኛ ስለነበረች ቀስ ብላ ከዛ ክፍል ወጣች። ከዛም ቀስ ብላ በሹክሹክታ ወንድሟን ጠራችው። ያ ድምጽ ግን ወንድሟን ሳይሆን ነብሩን ነበር የተሰማው። ቤላም በጣም ደንግጣ መሮጥ ጀመረች። ከዛም አንደኛውን በር ስትከፍት የተደፈነ በር ነበር። መግባት አልቻለችም። በጣም ደነገጠችና ወደ ሌላ በር መሮጥ ጀመረች። ግን የከፈተችው ሁለተኛ በርም ድፍን ነበር። ቤላም በጣም ደንግጣ በሩ የተደፈነበትን ቦርድ ለመስበር ሞከረች። ብትመታው ግን ቦርዱ ሊሰበር አልቻለም። ነብሩም ይህንን ድምጽ ሰምቶ እየሮጠ መምጣት ጀመረ። ቤላም የነብሩን ድምጽ ሰማች። ቤላም ሮጣ ኪችን ገብታ ቢላ አነሳች። ከዛም በመስኮት በኩል ለማምለጥ መደርደሪያ ላይ ወጣች። መስኮቱ ግን ተደፍኖ ነበር። ቤላም ካውያ አንስታ መስኮቱን መደብደብ ጀመረች። መስኮቱንም ልትሰብረው ስትል ነብሩ የኪችኑን በር ለመስበር ያነቃንቀው ጀመር። ቤላም በዚህ አስጨናቂ ሰዓት ከመደርደሪያው ላይ ወረደችና በአየር ማስወጫው በኩል ወደ ላይ ለማምለጥ መሞከር ጀመረች። ልክ የኪችኑ በር ሲሰበር ቤላ በኃይል ዘላ አየር ማስወጫው ውስጥ ተጣበቀች። ነብሩንም እታች ሲንጎራደድ ታየው ጀመር። ቤላ መተንፈስ እንኳን ፈርታ ነበር። ልቧ በኃይል እየመታ ነበር። እያንዳንዱ ሰውነቷ ጸጉሯ ሳይቀር ይንቀጠቀጣል። እንደዛው እንዳለች 2 ሰዓት አለፈ። ነብሩም እስካሁን አልሄደም። ሰውነቷ መታዘዝ አቆመ። ላቧ ላይ ጉድ እየፈሰሰ ነበር። እናም ተስፋ ልትቆርጥ ስትል ስልኳ ጮኸ። ፖሊሶች ነበሩ የሚደውሉላት። ነገር ግን ከመረጋጋት ይልቅ ቤላ የባሰ መጨነቅ ጀመረች። የደውሉ ድምጽ ነብሩን ጠራው። ነብሩም ስልኩን ሰባበረው። የነብሩን ጥንካሬ ስታይ ቤላ አቅም አጣች። ሰውነቷ መንሸራተት ጀመረ። ነብሩም ድምጿን ሰማ። ቤላ በእግሯ ጥብቅ አርጋ ለመቆም ሞከረች። ቤላ ያላስተዋለችው ነገር ግን ላቧ ቀስ ብሎ መውረድ ጀምሮ ነበር። ልክ ነብሩ ሊወጣ ሲል ቤላ የተረፈች መስሏት በረዥሙ ተነፈሰች። ከዛ ግን ላቧ መሬት ጠባለ። የጠብታው ድምጽም ነብሩን መልሶ ጠራው። ቤላም ነብሩ እንዳያገኛት እየጸለየች የሚሆነውን መጠበቅ ጀመረች። ግን ነብሩ በቀዳዳ ውስጥ ወደ ላይ አያት። ያለቀላት መስሏት ነበር። ነብሩ ግን ዝም ብሏት ሄደ። ግን ደግሞ ወደ ታች ስታይ ነብሩ ዘሎ መጣባት። በሞትና በህይወት መሃል ሆና ከምትችለው በላይ ራሷን መግፋት ጀመረች። አቅሟን ሁላ ሰብስባ ወደ ላይ መውጣት ስትጀምር መልሳ ወደ ታች ልትወድቅ ነበር። የነብሩን አስፈሪ ድምጽ እየሰማች አንድ ስህተት ከሰራች እንኳን አፍ ውስጥ እንደምትገባ እያሰበች እንደምንም ወደ ላይ ወጣች። ልክ ወደ ላይ ወጣ ቁጭ ስትል ወንድሟን አይታ ደነገጠች። ወንድሟ ዝም ብሎ ቁጭ ብሎ ነበር። ከዛም የነብሩን ድምጽ ሰማችና በፍጥነት ወንድሟን ይዛ ሌላ ክፍል ገባች። ከዛም መደርደሪያ አምጥታ በሩ ላይ አስደገፈች። ከዛም ቁም ሳጥን ውስጥ ከወንድሟ ጋር ተደበቀች። በፍርሃት ወደ ውጭ ያዩ ነበር። ትንፋሻቸውን እንኳን ማሰማት አይችሉም ነበር። ብዙም ሳይቆይ ነብሩ በሩን ሰብሮ ገባ። ነብሩ ክፍሉ ውስጥ ዝም ብሎ ይንጎራደድ ጀመር። ቤላ ተስፋ የቆረጠች ትመስላለች። ላቧ እንደ ጉድ ይፈሳል። ነብሩ እንዳያያት ፈርታ እየተከታተለችው እያለ ነብሩ የሆነ ነገር ያየ ይመስል ወደ እነሱ መምጣት ጀመረ። ቤላ ትንፋሿን ይዛ የሚሆነውን መጠበቅ ጀመረች። ግን ምንም ጥቅም አልነበረውም። ነብሩ አሽትቷቸዋል። ቤላ ተስፋ ቆረጠች። ነብሩ የቁም ሳጥኑን በር ለመስበር ሲታገል፣ ቤላ ደግሞ ግድግዳ ለማፍረስ መሞከር
ጀመረች። ነብሩም በሩን ሰብሮ ሊገባ ሲል ቤላ ግድግዳውን አፍርሳ ሾልከው መውጣት ጀመሩ። ወንድሟን አስወጥታ እሷም ልክ እንደወጣች ነብሩ መጣ። ነብሩን አመለጡት። ሮጣም የንባብ ክፍል ገባች። በሩንም ቆለፈችው። ከዛም ጠረጴዛ አስደገፈችበት። ከዛም ክፍሉን ስትበረብር መሳቢያ ውስጥ ሽጉጥ አገኘች። ጥይቱንም ለማስተካከል ስትሞክር እጇ እየተንቀጠቀጠ ነበር። ጥይት ስለያዘች ነብሩን ልትጋፈጠው ወሰነች። ቀስ ብላም በሩን ከፈተችና ወጣች። ከዛም ወደ ኪችን ሄዳ ስጋ ከፍሪጅ ውስጥ አወጣች። ከዛም መርዝ በስጋው እየጠቀለለች ቤት ውስጥ ወረወረችው። ከዛ አንድ ግድግዳ ጋር ተደብቃ ነብሩን መጠበቅ ጀመረች። ነብሩን መምጣት ጀመረ። በዛ ቅስፈት ግን ወንድሟም ከክፍሉ ወጣ። ቤላም ደንግጣ እንዲመለስ ብትነግረውም ሳይሰማት ዝም ብሎ መራመድ ጀመረ። ነብሩም ሲጠጋ ቤላ ግድግዳ ላይ ተለጥፋ እየጠበቀችው ነበር። ነብሩም አንድ ስጋ በልቶ መጠጋት ጀመረ። እንደ ድል ሆኖ ግን ቤላን አላያትም ነበር። ነብሩም ሲያልፋት ቀስ ብላ ጥይቷን አወጣችና ለመተኮስ ሞከረች። ግን ጥይቱ ባዶ ስለነበር አልተኮሰበትም። እንደውም ነብሩ እንዲያያት አደረጋት። ቤላም ድጋሚ ስትተኩስ ተተኮሰ። ደንግጣ እየሮጠች ስለነበር ነብሩን አላገኘችውም። ነብሩም ተከተላት። እሷም ጠረጴዛ ስር ገባች። ጠረጴዛው ስር ሆና ግን ምንም የማያውቀው ወንድሟ ሶፋ ላይ ቁጭ ብሎ ቲቪ እያየ እንደሆነ አየችው። ደንግጣም ነብሩ ያለበትን ክፍል በር ዘግታ ወደ ወንድሟ ሮጠች። ከዛም ጎትታ ልትወስደው ስትል በጥፊ መታት። ነብሩም የጥፊውን ድምጽ ሰምቶ ሮጦ በሩን ሰብሮ ገባ። ቤላም ደንግጣ ሮጣ ሄዳ እቃ ክፍል ገባች። ከዛም ካውያውን አንስታ መስኮቱን ሰበረችው። ነብሩም በሩን ሰብሮ ሲገባ ባለቀ ሰዓት ያለምንም ማንገራገር ቤላ ዘለለች። ከዛም መኪና ውስጥ ገብታ ልትነዳ አለችና ዞራ ቤቱን አየች። ከወንድሟ ጋር ያሳለፈቻቸው ጥሩ ጊዜያት ትዝ አሏት። በጣም አዘነችና ማለቀሰች። ወንድሟን ጥላ መሄድ እንደሌለባት ወሰነች። እዛ ቤላ ፍርሃቷን አሸንፋ ራሷን አረጋግታ ከመኪናው ወጣች። ከዛም በመስኮቱ በኩል መልሳ ገባች። ጥይቷንም አነሳች። እስ ብላም ነብሩን መፈለግ ጀመረች። እንዳድል ሆኖ ወንድሟ ደህና ነበር። ፈርቶ አንድ ጥግ ስር ተደብቆ ነበር። ቤላም ክፍሏ ይዛው መጣች። ሻማ አበራች። መጥረጊያ አገኘች። ሰበረችው። ጫፉ ላይ ጨርቅ አስራ አልኮል ደፋችበት። እሳቱን እንደ መብራት ይዛ ወንድሟን ከኋላ አርጋ ወደ እቃ ቤት መሄድ ጀመረች። ልክ እቃ ቤት ስትደርስ ነብሩ ከላይ ዘሎ መጣባት። በእሳቱ መታችውና ዞር አረገችው። ነብሩን በንዴት ሲያያት ጥይቷን አንስታ ተኮሰችበት። ግን ጫፍ ላይ ስለነበረ የተኮሰችው ቆሰለ እንጂ አልተጎዳም ነበር። ነብሩ በጣም ተናደደ። ቤላም ወደ ኋላ ማፈግፈግ ጀመረች። ነብሩም ወደ እነሱ መጠጋት ጀመረ። ወንድሟን ወደ ኪችን ሂድ አለችው። ነብሩን በንዴት ወደ እሷ ሲዘል ፍሪጅ ውስጥ ገቡና በሩ ተዘጋ። ነብሩ ምንም ቢታገል የፍሪጁን በር ሊከፍተው አልቻለም። እህትና ወንድም ፍሪጅ ውስጥ ተጣብቀው ከነብር ጥቃት ለማምለጥ መሞከር ጀመሩ። በሚቀጥለው ቀን ቤላ ፍሪጁን ቀስ ብላ ከፈተች። ሰላም እንደሆነ ካረጋገጠች በኋላ ወንድሟን አስወጥታ ለመሮጥ ተዘጋጁ። ከዛ ግን የእንጀራ አባታቸው ጥይት ይዞ መጥቶ አገኙት። የሚገርመው ነገር ግን እንጀራ አባታቸው ደህና እንደሆኑ ሲያይ ምንም ደስ አላለውም ነበር። ከዛም የእንጀራ አባታቸውን ትክክለኛ ማንነት ማየት ጀመሩ። ቀስ ብሎ በሩን ዘጋው። ነብሩ ካልገደላቸው እሱ ሊገላቸው ተዘጋጅቶ ነበር። ሬሳቸውን ለመውሰድ ነበር የመጣው። ያላሰበው ነገር ተከስቶ እነሱ በህይወት አሉ። እናም ራሱ ሊገላቸው ሲል ነብሩ ዘሎ ላዩ ላይ ወጣ። ነብሩ እንጀራ አባታቸውን ሲበላ እህትና ወንድም በሰላም ከቤታቸው ወጡ። ይህን አስጨናቂ ሌሊትም ተገላገሉት። ፊልማችን እዚህ ጋር ያበቃል።